ሰላም ጤና ይስጥልን። ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ይዤላችሁ የመጣሁት የሀገራችንን የፍርድ እንዝላልነትን ላሳያችሁ ነው የመጣሁት። እዚህ ጋር በፎቶ የምታዩት እነዚህ የአራት ልጆች እናት ዳኛ ናት። ይህ ባለቤት ነው ማለት ነው። የአራት ልጆች እናት የሆነችው ወርቅነሽ የምትባለው ዳኛ በሁለታ ከተማ ማለት ነው፣ ውለታ የሚባልበት በዛ ከተማ ውስጥ የፍርድ ቤት ዳኛ ሆና ባልና ሚስት ተጣልተው ፍርድ ላይ ባሉበት ሰዓት የባልና ሚስት ኬዝ ነበረ። እነሱ ተጣልተው ክስ ላይ እያሉ የፍርድ ቤት ትዕዛዝ ሁሉ ነገር አልቆ ውሳኔ ይደርሳል እና ያን ውሳኔ እያነበበች ባለችበት ሰዓት ላይ ተከሳሽ ማለት ነው፣ ፍርድ የተፈረደበት ተከሳሹ ዋናው ዳኛዋ ወርቅነሽን የዚህን ሰው ባለቤት ወይም ደግሞ የአራቱ ልጆች እናት የነዚህ አራት ልጆች እናት እህት ናት። ወርቅነሽን እንግዲህ በመሳሪያ ተኩሶ ህይወቷን ነጥቋል ማለት ነው። ይሄን እንዴት ታዩታላችሁ? በሀገራችን ላይ ምን አክል ነው ማለት ነው? በጣም ነው የሚሰቀጥጠው ማለት ነው። ይሄ የሚሆነው እንግዲህ ግንቦት 28 ነው ማለት ነው። ግንቦት 28 እች የምታዩት በፎቶ እነዚህ የአራት ልጆች እናት ባል ነው። ይሄ ሁለቱ ልጆች መንታ ናቸው። አራት ልጅ የወለደች ምስኪን እናት ገና ታዳጊ ህጻናት ያላት አንድ የፍርድ ቤት ዳኛ ሀገራችን ላይ ፍርድ ቤት ውስጥ ማለት ነው ማንም ሰው መሳሪያ የፈለገውን ነገር ይዞ መግባት ይችላል ማለት ነው። ተከሳሽ ይሄ የሚያሳየው እንደዛ ነው። እንግዲህ ተከሳሽ ነው ማለት ነው። ፍርድ ውሳኔ እያነበበች ባለችበት ሰዓት በመሳሪያ ተኩሶ በ8 ጥይት በሽጉጥ ህይወቷ አለፈ ማለት ነው። የእህታችን ወርቅነሽ በጣም ያሳዝናል። እሷንና ከሳሽ ሚስቱንም እዛው ፍርድ ቤት ውስጥ እሷንም ገደለ። ሁለት ሰው ህይወት ነጠቀ ማለት ነው። የሚስቱንና የፍርድ ቤት ዳኛዋን ማለት ነው። ይሄን እንዴት ታዩታላችሁ? ፍትህ ለወርቅነሽ ሁላችንም እንበል። ለአንድ ምስኪን ሴት እናት እች ናት እንግዲህ ይህ የእህቷ ባል በጣም ያሳዝናል። ብቻ ከምር አገራችን ላይ ምን አክል ፍርድ እንደሌለ ፍትህ እንደሌለ የሚያሳይ ነገር ነው። የፍርድ እንዝላልነት እንደሆነ እንዴትስ ሽጉጥ ይዞ ሲገባ እንዴት ነው ማያዩት? ከሳሽ ሽጉጥ ይዞ ሲገባ እንዴት አልተፈተሸም? ለምን አልታየም? ለምን አልተፈተሸም? ስለዚህ ፍትህ መባል አለበት። ስለዚህ ሁላችንም ፍትህ እንበል፣ ድምጻችን እናሰማ እባካችሁ። ፍትህ ለወርቅነሽ እያልን ማለት ነው። እና ይሄ ነገር ሊታሰብበት ይገባል። አስቡት እስኪ አንድ ሴት በባሏ ፍርድ ቤት ማለት እኛ የምናውቀው እንዴ ዋና ፍትህ የሚገኝበት እኮ ነው። ይሄ እኮ ተሰምቶ በዓለምም በምንም የማይታወቅ እኮ ነው። የፍርድ ቤት ዳኛው በሽጉጥ ተመቶ ህይወቱ አለፈ ማለት ፊልም ላይ ነው ይሄን ነገር የምናየው ማለት ነው እንጂ እንዴት ነው አንድ ከሳሽ መሳሪያ ይዞ መግባት ይችላል ወይ? ፍተሻ የለም ወይ? ሰውየው ማን ነው? ምንድን ነው? እንግዲህ እንደሰማኑ ከሆነ ሰውየው ባላባት በጣም የጠገበ ሀብታም ነው ማለት ነው። ገዳይ ከሚስቱ ጋር ይጣላል ከልጆቹ እናት ጋር እና ሚስቱን ከቤት አባሮ እሱ ቤት ውስጥ ይኖራል። ሚስቱ ደግሞ በቤት ክራይ ትኖራለች ማለት ነው። ከዛም ገንዘብ ጉቦ ልስጥሽና ዳኛዋን ሟች ማለት ነው እሷን ፍርድ ቤት ማለት ነው ዋና ፈራጇን እሷን ገንዘብ ልስጥሽና በገንዘብ ማለት ነው ገንዘብ ልስጥሽና ለእኔ ፍረጅልኝ ይላል። እሷ ደግሞ ለሀቅና ለሀቅ እንጂ በውሸት አልቆምም፣ እዚህ ጋር ቀለም አላ ያለብኝ ለወገኖች የመቆም ሀቅን መፍረድ ነው ብላ እሷ ደግሞ ትክክለኛውን ፍርድ ነው እየፈረደችው ማለት ነው። ሟች ዳኛዋ ትክክለኛውን ፈርዳ ለሚስቱ የሚገባውን ይህን አክል እንዲህ ስጣት ይህን ስጣት ብላ ያን ውሳኔ አነበበች። ውሳኔ በቃ የፍርድ ቤት ውሳኔው ወረቀቱ ማለት ነው። እሱን እያነበበች ባለችበት ሰዓት ላይ ጎንበስ ብላ ወረቀቱን እያየች ግንባሯን በሽጉጥ ሲላት ትወድቃለች። ከዛ ደጋግሞ ሲመታት 8 ጊዜ ህይወቷ አለፈ እዛው። ከዛ ዞር ይልና ደግሞ ሚስቱም እሷም 2 አስክሬን ከፍርድ ቤት ውስጥ ወጣ። ይሄ ለተአምር የሚል ነው የሚቀመጥ ነገር ነው። ምክንያቱም ፍርድ ቤት ሲገባ እንዴት ነው ሰው መሳሪያ ይዞ የሚገባ? እሱ ሰውየው ማን ነው? ሰውየው ባለጸጋና ባለገንዘብ እንደሆነ ነው እነዚህ የተናገሩት ማለት ነው። ድምፁን ማምጣት ስለማልፈልግ ነው እኔ። ባለገንዘብ በጣም ሀብታም፣ ከዚህ በፊትም የሰው ህይወት አጥፍቶ እንደዚሁ በገንዘብ እንደተላለፈለት ነው ሲነገር የነበረው ማለት ነው። ገንዘቡ
በገንዘቡ ነው ሁሉን ነገር የሚያምኑና በመሳሪያ ነው እምነቱ ማለት ነው። ለዛም እንግዲህ ለእኔ እንድትፈርጅልኝ ብሎ ብር ልስጥሽ ሲላት እችን ሟች ዳኛዋ ደግሞ እኔ በፍጹም ገንዘብ አልፈልግም ጉቦ አልበላም በማለት ሀቅን ነው ብላ ሀቅን በመፍረዷ ልክ እያነበበች እያለ ውሳኔውን እንደሰማ ሳትጨርስ ይሄን ትሰጣታለህ፣ ይሄ ተወስኗል እያለች እያነበበች ባለችበት ሰዓት ላይ ሽጉጡን ያወጣና ግንባሯን ጸጥ እዛው። ከዛ ሚስቱንም 2 አስክሬን ባንድ ላይ። ይሄን ፍርዱን ለእናንተ ትቻለሁ። ታዳኛ ሀገር ህግ አለ እንዴ? ኢትዮጵያ ውስጥ ህግ አለ እንዴ? ፍርድ አለ እንዴ? ፍትህ አለ እንዴ? እንዴት ነው የምታዩት? እስኪ ሁላችንም እስኪ እንየው። እስኪ ወደ እውነትነት እንሂድና ማለት ነው። ይሄ ከየት የመጣ ነው? የ4 ልጆች እናት የሆነችው በከንቱ ህይወቷ እንዴት አለፈ? ለምን? ምንድን ነው ምክንያቱስ? ሀቅን ለምን ፈረድሽ ብቻ ካለምንም ነገር? በጣም ነው የሚያሳዝነው። ስለዚህ አገራችን ላይ ምን ያክል እንዝላሎች እንደሆን ይሄ በደንብ ማሳያ ነው። ይሄ ብቻ በቂ ነው ማለት ነው። ይሄ በጣም በቂ ነው ከምንም በላይ። ምክንያቱም እኔ እንጃ ጠባቂዎችን መያዝ አለባቸው። የፍርድ ቤት ዳኛዎቹ ይሄን ያክል ጥቃት እንዲደርስባቸው ህይወታቸው እንዲያልፍ ምክንያት የሆኑት ማን ነው ካላችሁ ዳኛው ነው። ማን ነው? እንትኖቹ ናቸው ጠባቂዎቹ። ይቅርታ ጠባቂዎቹ። አንድ ሰው እኮ ሲገባ ተፈትሾ ነው እኮ የሚገባ። ምን ይዟል ምን አልያዘም ብለው ፈትሸው ነው። አንድ ተከሳሽ አንድ ወንጀለኛ ፍርድ ቤት ለፍርድ ሲቀርብ 2 እጁ ወደ ኋላ ታስሮ ነው መቅረብ ያለበት አይደለ? እጁ እንኳን ማይታሰርበት በውጭ ሆኖ ከሆነ የሚከታተል ታስሮ እንኳን ባይገባ ቢያንስ ተፈትሾ ኪሱ ውስጥ ምን እንዳለ ምን እንደያዘ በደንብ ተፈትሾ መግባት አለበት። ሰውየው ግን ባለገንዘብ ስለሆነ ታዋቂ ስለሆነ ዝም ብለው ሽጉጡን ሽጉጥ አድርጎ ገባ። 2ቱን ጸጥ አደረገ። 2 ሰው ደጋግሞ ተኩሶ እስኪገል ራሱ እሱ አልተተኮሰበትም፣ ምንም አልሆነም። ይሄን እንዲታውታላችሁ ሁሉ ነገር በገንዘብ እንደሆነ እዚህ ጋር ማሳያና ማስተማሪያ ነው። የኛ ኢትዮጵያ ነገር ማለት ነው። በጣም ነው የሚያሳዝነው። ከዚህ በላይ ደግሞ ምንም አይነት ነገር አይመጣም። ምክንያቱም በቃ ዋናው ይሄ ነው ማለትም ከዚህ የከፋ ችግር ይመጣል፣ ከዚህ የከፋ ነገር ይመጣል ማለት አይቻልም። ይሄ እኮ በቃ ማን አለብኝ እኔ ራሴ ዳኛ ነኝ፣ እኔ ራሴ መንግስት ነኝ እኮ ነው። ማንም በእኔ ላይ ሊፈርድ አይችልም እኮ ነው። አገራችን ላይ በገንዘብ ብቻና ብቻ ሌላ አንድ ምስኪን ደሃ ቢሆን ተፈትሾ ስንት ነገር ተደርጎ ነው የሚገባ። ይሄ ባለ ገንዘብና ባለ ጊዜ ባለ ሀብታም ስለሆነ ብቻ እስከነ ሽጉጡ እንዲገባ ተፈቀደለት። ይሄ ማለት መንግስት እኔ ነኝ፣ ሁሉ ነገር እኔ ነኝ ማለት ነው። ስለዚህ እነዛ ጠባቂዎቹ እዛ የፍርድ ቤት ፖሊስ ጠባቂዎች በአጠቃላይ መያዝና መመርመር አለባቸው። እነሱም ወንጀለኛ ናቸው። ለነዚህ ለ2ቱ ሰዎች ህይወት መጥፊያ እነሱ ናቸው የሆኑት። እነሱ ቢፈትሹ እነዚህ ልጆች ማትረፍ ይችሉ ነበረ። እቺ 4 ልጆች እዚህ ጋር 2ቱ መንታ ናቸው። ትልቅ የምትባለው 11 ዓመት ልጅ ናት። ይሄ ህፃኑ ደግሞ ጭራሽ ይጠባል፣ አባትዬ የተሸከመው። ታዲያ እንግዲህ ብቻ ያማል። በእናታችሁ ከምር በቃ ኢትዮጵያችን ናት። በቃ እንደዚህ ነው። ፍትህ የለም ወገን። ወዴት ነው የምንሄደው? ለማን ነው የሚጮኸው? ለማን ነው አቤት የሚባለው? ስለዚህ ሁላችንም ፍትህ እንበል። ፍትህ ለዚች እናት ፍትህ ማለት አለብን። ለ2ቱም ሴቶች ፍትህ መባል አለብን። ሚስቱንም ዳኛዋንም። ይሄ እኮ በዓለም ላይ ራሱ ተሰምቶ ታይቶ ማይታወቅ ነው። ይሄ እኮ የሰው መሳቂያ የዓለም መሳቂያ እኮ ነው የሆን ነው። ኢትዮጵያ ማንም ሰው መሳሪያ ይዞ መግባት ይችላል። ኢትዮጵያ ማንም ሰው የፈለገውን ነገር ይዞ ገብቶ ጥቃት ማድረስ ይችላል። አስባችሁት? ነገም ከነገ ወዲያ ይሄ ነገር ይደገማል። በዚህ ብቻ አይደለም የሚቆመው፣ በዚህ ብቻ አይደለም የሚያበቃው። የማይቀር ነገር ነው። ይሄ ደግሞ የማሳያ ነው። ከዚህ በላይ ምንም ሌላ ነገር ስለማይመጣ በጣም ነው የሚያሳዝን የሀገራችን ነገር። እውነት የሰው ቅስምም ይሰብራል። እነዚህን ህጻናት ካለ እናት አስቀሩ። የ4 ልጅ እናት በወጣችበት እዛችሁ ስትቀር በጣም ነው የሚያሙ። ልጆች በር ላይ እናት የት መጣለች ብለው ሲጠብቁ በወጣችበት ህይወቷ አልፎ አስክሬኗ ወደ ቤት ሲመለስ ምን ያክል እንደሚሰማችሁ ማሰብ አለባችሁ።
ለዚህ ፍርዱን ለእናንተ ትቻለሁ። እስኪ ሁላችሁም ፍረዱ። ቤት ሀገር ነው ፍርድ ቤት ሰው ሳይፈተሽ የሚገባ ፍተሻ የለም ጥበቃ የለም ወይ? ምንድን ነው ይሄ? እኮ መሳቂያም እኮ ነው የሆነው። መሳቂያ ማፈሪያዎች ነው እኮ የሆነው። እንግዲህ የእኛ ህገ መንግስት ማለት ይሄ ነው ኢትዮጵያ። ለማንኛውም እንዳትቀደሙ። እቺ ሴት ገንዘብ አልቀበልም ጉቦ አልቀበልም ስላለች ነው፣ ሌላ ምንም ነገር አይደለም። እነሱ ቤተሰብ እንደተናገሩት መጀመሪያ ሽማግሌ ሰዎች ልኮባታል። የፈለግሽውን ገንዘብ ልስጥሽና እንዳትፈርጅብኝ ብለዋል። እሷ ደግሞ ሀቅ ነው የምፈርደው ብላ ሀቁን ለሚስትየው የሚገባትን ይሄን ትሰጣለህ ብላ የሚገባትን ለሚስትየው የልጆቹ እናት ለሆነችው አብራ ብዙ አመት ለኖረችው ሚስት ተከራይታ ከምትኖርበት እንድትወጣና ቤት ድርሻ ሁሉ ነገር እንዲሰጣት ነው የተወሰነው። ያ ሲወሰን ጊዜ ነው እንግዲህ ወስዳ እንዴት ትወስኝብኛለሽ? እንዴት ንብረቴን ታካፊያለሽ? በማለት የሁለት ሰው ህይወት ነጠቀ። ይሄ ሰው የሞት ፍርድ እንኳን ይፈረድበት ቢባል የሞት ፍርድ ራሱ ያንሰዋል፣ መሰቃየትም አለበት። ለማንኛውም ሁላችንም ፍትህ ለወርቅነሽ እንበል። አሳዛኝ ዜና ነው የሰማነው። አባት እንዲያለቀሰ፣ ህጻናት እንዲያለቀሱ። ትልቅ ልጅ 11 አመት ናት፣ 2 መንታ። በጣም ነው የሚያመው። ማርያምን ዝም ብላችሁ ካሰባችሁት። ምክንያቱም እኛ ሀገር ፍትህና ፍርድ ስለሌለ ነው እንደዚህ ማንም መጫወቻ የሆን ነው። ህጋችን በስርዓት አይመራም፣ በገንዘብ ነው፣ ሁሉ ነገር በደላልነት ነው። እና ስለዚህ እነዚህ ፖሊሶችም እጃቸው እንዳለበት ነው የሚቆጥረው፣ እኔ ማለት ነው። እነዚህ ጠባቂዎች ፖሊሶች፣ የፍርድ ቤት የተባሉት ምክንያቱም ዳኞቹንም አስጨረሱ ማለት ነው እኮ እነሱ። በእነሱ ላይ ራሱ ውሳኔና እርምጃ መወሰድ አለባት። እድሜ ልክ እስራት በእነሱ ገዳይ የሞት ፍርድ፣ እነሱ ደግሞ እድሜ ልክ እስራት እንዲፈረድባቸው ሁላችንም ድምፅ እንሆን፣ ድምፃችን እናሰማ፣ ፍትህ እንበል። እያንዳንዳችን ይመለከተናል ይሄ ጉዳይ፣ ግዴታችን ነው። በግፍ እኮ ነው፣ ካለምንም ኃጢአቷ እኮ ነው ህይወቷ ያለፈው። ሀቅን ለምን ፈረድሽ፣ ለምን ጉቦ አትቀበይም በማለት እንዴ! በጣም እኮ የሚያሳዝነው ምን ያክል ብልግናና ቆሻሻነት እንደሆነ በጣም ያሳዝናል። ብቻ ለማንኛውም ፍትህ ሁላችንም እንበል።